የአዳም ክህደት የተካሰች እዚህ በእመቤታችን እምነት እዛ አዳም ቃሉን ክዶ ከገነት ተባረረ። እመቤታችን እዚህ ቃሉን ስታምን ሁላችን ወደ ገነት እንድንመለስ ምክንያት ሆነች። አሁን አንዳንዶች ቃላት ስንጠቃ ውስጥ ይገባሉ። እመቤታችን ቤዛዊተ ኩሉ ዓለም ስንል ኪዳን ላይ የምንለው መርገፍ ብኪ ድህነ ዓለም ወወልድኪ ባንቺ ዓለም ዳነ ብለን ስንናገር አንዳንዶች በሷ ዳነ እያለን እኛ ይሄን ስንል እመቤታችን ተሰቀለችልን፣ ሞተችልን፣ ደሟን አፈሰሰችልን እያልን አይደለም። የሞተልን የተሰቀለልን ደሙን ያፈሰሰልን ክርስቶስ እንደሆነ እናውቃለን። ብኪ ድህነ ዓለም ስንል ምንድን ነው? የሰው ልጅን ወክላ በድህነታችን ውስጥ የነበራትን ተሳትፎ ሱታፊዋን ነው እየገለጠን ያለው። ለክፉ ህሊና ግን እንዲህ አይነት ትርጓሜ አይመጣለትም። ይውላችሁ ይሄ ማወቅ አይጠይቅም። ይሄ ከማወቅ ጋር አይገናኝም። ቅን ህሊና ብቻ ነው በቅንነት የሚተረጉመው። ከቅን ጋር ብትሆን ቅን ሆነ ትገኛለህ አይደለም። ቅን ህሊና ቅን ትርጓሜ ነው የሚያፈልቀው። ከጠማማ ህሊና ነው ጠማማ ንግግር የሚወጣው። ከቅን ህሊና ቅን ንግግር ይወጣል። ከጠማማ ህሊና ጠማማ ንግግር ይወጣል። እኛም እመቤታችንን ቤዛም ስንላት እኛ አልቻልንም ነበረ። በዚህ በድህነታችን ለለቢሰ ስጋን ለመንሳት ካንቺ ለመወለድ እኛን ሁሉ ወክለሽ ቤዛ ሆነሽ ምትክ ሆነሽ ተገኘሽልን ነው እኮ ሌላ አይደለም። ምትክ ሆነሽ ተገኘሽልን፣ የባህሪያችን መመኪያ ሆነሽ ተገኘሽልን። ብኪ ድህነ ዓለም ብንል ተሰቅለሽ አዳንሽን አይደለም። ብኪ ድህነ ዓለም ብንል የአንቺ ሃይማኖት እንደ ቃል ይሁንልኝ ብለሽ የተናገርሽው ነገር ለድህነታችን ምክንያት ሆነ ብለን ነው እየተናገርን ያለነው። ይሄንን ለመረዳት ግን እንዳልኳችሁ ዕውቀት አይፈልግም፣ ቅንነት ነው የሚፈልገው። እውቀት ደግሞ አያድንም።